ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። ቤተሰቦች ብቅ ብያለሁ አዳዲስ ነገር አይቼ ማለት ነው። በነገራችን ላይ ፎቶ ምናምን እዚህ ማምጣት አልፈለኩም። ቲክታክ ላይ አላችሁ ልክ ሀይሚና ብሩኬ ሲጣሉ ማለት ነው ፕራንክ የሚሆን ስራ የሚሆን ልክ ተጣላም ብለው ቪዲዮ ሲሰሩ እናት አባት የምትዘቀዝቁ ልጆች ማለት ነው። እነሱን እንደፈለጋችሁ ማድረግ ትችላላችሁ። ግን እናት አባት እዚህ ጋር ምን አገባው? እሙሽን የሃይሚን እናት እያመጣችሁ የምትዘቀዝቁት እነሱ ምን አደረጉ? እኛስ እናት አባት አለን ወይ? አሁን እኛ በሰራነው ጥፋት እናት አባቶቻችን መወቀስ አለባቸው ወይ ብላችሁ አታስቡም? ግን እኔ አንዳንዴ ጭንቅላታችሁ የወረደ አስተሳሰብ የሆናችሁ ልጆች አላችሁ። ማንነታችሁን ደብቃችሁ ስለ ሰው ማንነት እንዲህ ሲጀመር እነሱ ምን አገባችሁ? አረራፉ ማርያምን በጣም ያስጠላል እንዴ! በቃ እነ ብሩኬ ግዴታ እንትን ብለው መናገር አለባቸው። በነገራችን አንዱ እልህ አስጨራሿ ናት መሰለኝ ቲክታክ ላይ ማለት ነው። እና ስነ ስርዓት ይኖራችሁ። አንዳንዶች አላችሁ እንዴት ምን አስባችሁ ነው እናት አባት የምትዘቀዝቁም ብለው እንትን የሚሉም አሉና ስነ ስርዓት ይኖራችሁ እንጂ የሚፖሰት ነገር ፖስቱ። እኒህ እናት አባት ምን አደረጉ? እነሱ በሚሰሩት ስራ እናት አባት የሚወቀሰው። ሲቀጥል እንግዲህ ትናንትና ብሩኬ በሁለት ቤት ነው የተጋበዘው። ቅመምዬ ደግሞ በነሀብ ቤት መታ ስሜቷን ገልጻ ነበረ። ምን እንደሚሰማት ለብሩኬ ምን ስሜት እንዳላት ድጋሚ እንደሚከዳት ብዙ ነገር አጫውታናለች። ሲቀጥል ብሩኬም በቢኒ ጋር መጥቶ ተጣልቷል። ሁለተኛ ቤትም ደግሞ ምንድን ነው ችግሩ ምናምን ብለው ጠይቀውት ነበረ። እኔ ሲጀመር ሀሰን ነው ችግሩን እያባባሰብኝ ያለው እንጂ ሀሰን በመሀል ባይገባ እኔና ሀይሚ ችግራችንን ፈታ ነበር። ስለዚህ በመሀል ሀሰን አይግባብኝ ብሏል። ስለዚህ እንግዲህ መልእክቱ ሀሰን ላንተ ነው። በነገራችን ላይ እኔ በተደጋጋሚ እላለሁ በባልና በሚስት ይሄንን ተውትና ድራማን በሉት ስራ ይሄ እንደ ትምህርት ብትወስዱት በነገራችን ላይ አስተማሪ ነገር አለው። ምክንያቱም ከባልና ከሚስት ከማንኛውም ሰው ጣልቃ ሶስተኛ ሰው አታስገቡ፣ ቤተሰብ ማለት ነው። ምናልባት አንቺ ነገሬ ይቀልልኛል ወይም ደግሞ ችግሬን ትፈታልኝ ብለሽ ሊሆን ይችላል የምታወያያት ነገ የሆነ ሰዓት በተጣላሽ ሰዓት ወይም በተጣላህ ሰዓት ሂዳ ነው የምትነዛብህ ማለት ነው። ስለዚህ ገመናችሁን ራሳችሁ ይዛችሁ ከባላችሁ ጋር ተነጋግራችሁ ራሳችሁ መፍታት። እኔ ግን አንዳንድ ሰዎች አሉ እውነት ለመናገር ይሄንን ወደ ቁም ነገር ብንወስደው ማለት ነው በጣም አስተማሪ ነገር ነው። ልክ በተጣላን ቁጥር ስልክ ደውላችሁ የባላችሁን ገመና የምትናገሩ በተለይ ወሬ የሚያበዛው ሴት ነው። ለጓደኛሽ ሊሆን ይችላል፣ ለእናትሽ ልጅ ለሴት ሊሆን ይችላል። ኖ አታውሩ። በቃ ችግራችሁን ሲሆን ፍቅራችሁን ነው ማናገር ያለባችሁ። ካለበለዛ ግን እንዲህ አድርጎኝ እንዲህ ብለን ተጣላን ብላችሁ ብታወሩት የእናንተን ችግር ይቀላል ብላችሁ የምታስቡ ልጆች በጣም ተሳስታችኋል። ችግርሽን ከባልሽ ጋር ተነጋግርሽ መፍታት በቃ እስከ መጨረሻው ድረስ ማለት ነው። ከተለያየሽም ተለያየሽ እና ገመናችሁን ለማንም አታውሩ፣ ለማንም ማለት ነው። እንደው ሶስተኛ አራተኛ አምስተኛ ጣልቃ የምታስገቡ ለምን እናትሽ አትሆንም? አታስገቡ። በቃ ራሳችሁ ፍቱት። ምክንያቱም ትዳርሽን ማንም አይመራልሽም ማለት ነው። እንዲህ አንዳንዶቹማ የቅናት መንፈስ እየኖረባቸው እንዲህ የበለጠ ታገኛል፣ አንቺን የመሰለች ልጅ ምን አንሶሽ የበለጠ ታገኝም ብለው ትዳርሽን ካፋቱ በኋላ ትዳር ክብር ነው። በኋላ ላይ ግን ማንም ዘወር ብሎ አያይሽም ማለት ነው። የሚያስከብርሽ ትዳርሽ ነው። ስለዚህ ትዳርሽን ደግሞ እንትን የምትመሪው አንቺ ስለሆንሽ ራስሽ ብቻ እና ራስሽ ብቻ ነሽ እንትን የምትይው እና እንደዚህ አይነት ነገር እንትን አትበሩ እና በአንዳንዴ ጥል በጭቅጭቅ አንዳንድ ነገሮች ባለመስማማት ባልሽም የሆነ ስህተት ሊሰራ ይችላል። የአንድ ቀን ስህተት አሁን ልክ ብሩኬ እንዳደረገው ከሀይሚ ጋር ተጣልቶ ሂዶ ከዩ ጋር ያደረው እንግዲህ በዛ የተነሳ ነው ይሄን ያህል ወር ሙሉ የሚሰቃ እና ማንም ጣልቃ አታስገቡ ለማለት ያክል ነው። ያው እንግዲህ አንዳንድ ልጆች ደግሞ ድሮ ስራ መሆኑ ካልቀረ ምን አለበት ሀይሚን ከቅዱስ ጋር ብታመጡልን እያላችሁ ሀይሚና ቅዱስን ፖስት የምታደርጉ ልጆች አላችሁ። በነገራችን ላይ ቅዱስን በጣም ነው የምወደው። ብዙ ጊዜ አይታችሁኝ ከሆነ እንዲያውም አንዳንድ ልጆች ለምን ቅዱስ ቅዱስ ትያለሽ ትላላችሁ እና ደስ የሚል ልጅ ነው። ያ ማለት ግን ቅዱስ የሀይሚ ወንድሟ ነው። ሀይሚ ለቅዱስ ደግሞ እህቱ ነች። ስለዚህ ምንም ደስ ስለሚሉ ብቻ ነው፣ ተመልካች ስለሚወዳቸው ብቻ ነው። ለማንኛውም ቤተሰቦች እንግዲህ ይህን 2 ቀን በሰው ቤት በነገራችን ላይ የመልካምነታቸው ጥግ እንግዲህ አስቡት። ትናንትናም አልመጡም፣ በበቀደምም አልመጡም። በቤታቸው ግን በሰው ቤት ተጋብዘው ሲሰሩ ነበር። እነሱ ያሉበት ደግሞ ቪዲዮ ምን ያህል ቫይራል እንደሚወጣ ለእናንተ አልነግራቸውም እና ብቻ ግን
ስራም ይሁን ምንም ለማንኛውም ተመልካች ልባቸውም ለተሰበሩ እህቶቻችን ንጹህ እህቶቻችን በቃ ታርቀው ሰላም ሆነው ፍቅር ሆነው ቢመጡልን በጣም ደስ ይለኛል ማለት ነው። እዩን ከህይወታቸው አስወጥተው እስከ መጨረሻው ድረስ እንዳትገባ አድርገው ማለት ነው። እና ለማንኛውም ቤተሰቦቼ እንግዲህ ዛሬ እንጠብቃችኋለን። ምንም ጥርጥር የለውም ዛሬ በቤታችሁ ይመጣሉ። እስከዛ ግን መልካም ቀን። ወዳችኋለሁ። ባይ ባይ።